ከኋላ የመጣ አይን አወጣ አለች ፍቅር። ሩታና ሄርሜላ ፍቅርን ሲያገኟት ከአብርሃም ጋር ለእታስተዋውቀን የፈለግከው እሷን ነው ወይ በማለት በጣም ጭርር አሉ። በጣም ተናደዱ። ረጋ ረጋ በሉ። ከኋላ የመጣ አይን አወጣ፣ እኔ ከሁላችሁም በፊት ነኝ ብላ እርፍ። ሄርሜላ ግን በጣም ትገርማለች። ቦታዋንና ደረጃዋን ረስተዋለች ማለት ነው። ጭራሽ ከሩታ ጋር አንድ ጋር በመሆን አሁንም አብርሃምን ትከታተለዋለች። ይገርማል። ፍቅርና አብርሃም በሳቅ እንግዲህ ፍንዴ ድቅ ብለው ሁለቱን ቅጥል ነው እያደረጓቸው። የ7 ዓመት ፍቅረኛ ናት በማለት ሲላቸው 7 ዓመት ድረስ ከአንቺ ጋር አልሆነም፣ እንዴት እስካሁን እሱን ጋር ትሆኛለሽ? ሲሄድ ሲያመጣሽ እንዴት ታምኒዋለሽ? በማለት ሩታ ስትል ሄርሜላ በጣም ተቃጠለ። ቆይ አዳምጪኝ በማለት እንግዲህ የመልስ ምትም ፍቅር ሰታታለች ማለት ነው። ሄርሜላ ያለችበትን እንዲሁም ደግሞ ከሚስትና ከድሮ ፍቅረኛው ጋር በመሆን እኔም እኩል እሱን መናገር መብታለኝ፣ እሱም እኔን ወድሻለሁ ብሎኛል በማለት እንግዲህ ከባድ ነገር ተፈጥሯል። አብርሃምም በጣም ነው ሰሞኑን ስላቃጠሉኝ አሁን ሰራሁላችሁ ብሏል ማለት ነው። እንግዲህ አብርሃም ከፍቅር ጋር ያው ማንም የሚያውቀው ነው። እሷን የበፊት ፍቅረኛው እንደሆነች እንዲሁም ፍቅር የሚለውን ስም ያወጣላት እሱ ነው። ሄርሜላ እንዲሁም ሩታ ደግሞ ከፍቅር በኋላ ነው የመጡት። ብዙ አመታት በፍቅር የቆየሁት ከፍቅር ጋር ነው እንጂ ከሁለታችሁ ጋር አይደለም ብሏቸው እርፍ። ይሄ ራሱ ትልቅ ውርደት ነው። ፍቅር እንግዲህ ምንም አይደረግም ቻሉት በማለት እሱን ጉንጯን እየሳማት እንዴት ቅጥል እንዳደረጋቸው እንደተመለከታችሁት ነው ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ወደ የተከበራችሁ የቻናል የተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ፍቅር የአብርሃም የድሮ ፍቅረኛው ነበረ ተከስታለች። የመጀመሪያ ቻናሉ እንግዲህ ሲከፈት ከሱ ጋር ራሱ ብዙ ቪዲዮዎች ተሰርታለች። ከዛ በኋላ ነው ያው ከሩታ ጋር እንደገና ሌላ ህይወት እየተጀመረው እንጂ ከዚህ ውጪ ያለችው ደግሞ ዝም ብላ እሷ ብቻ የምታሳድደው ሄርሜላ እየተዋረደች ነው ማለት ነው። ምክንያቱም ሄርሜላ እሷ ናት ወደ አብርሃም እየሄደች ያለችበት ሁኔታ። ዛሬም እንግዲህ እየተናገረችው ያለችው ቀደም ብላ የምትናገረው እሷ ናት። በዛ ደግሞ ፍቅር ምንም አልመሰላትም። እነሱ ሲናገሩ እሷ እየተዝናናች ነበር፣ ምክንያቱም እየሳቀች ነበረ። እንደዚህ ለምን እኛ ፊት ገለፍጣላችሁ እያለች ደግሞ እሷ ተናግራለች። ባለቤቱ ወይም ልጁ ናት ማለት ነው። በዛ ምክንያት ደግሞ ሩታ ተስፋ እንዳልቆረጠች እና እኛንም እንደዚህ ብሎን ነበረ፣ አንቺንም እንደዚህ ነው የሚልሽ፣ አሁን እንዴት ተስፋ ትቆርጭም ብላ እያለቻት ነው። በዛም ምክንያት ደግሞ ምንም ያለ መሰላት ፍቅር ሳቅና ጨዋታን እንደቀጠለችበት ነው። ታዲያ ተስፋ ያልቆረጠችው ሄርሜላ እየሄደችበት ያለው መንገድ ትክክል ነው ወይ ትላላችሁ ቤተሰብ? ምክንያቱም ትክክል አይደለም። ፈጽሞ የሄርሜላ አካሄድና ሄርሜላ ምንድናት? የድሮ ፍቅረኛው ፍቅር፣ የልጁ እናት ሚስቱ ሩታ፣ ውሽሚት ሄርሜላ አከተመ። ውሽሚት ናት። ስለዚህ በሁለቱ መካከል ደረጃ የሌላት ማንኛዋ ናት? ሄርሜላ ነው። የሄርሜላ ልፋት በከንቱ ነው። በቃ አርፋ ቁጭ ብትልና ራሷን ብታስከብር። እንዴት ሴት ልጅ አይደለሽም ወይ? ይህን ያህል 7 ዓመት ከአንቺ ጋር ካሳለፈ ለምን አላስወለድካትም? ጭራሽ ለምን አላስወለድካትም አለችው። ይባላል አይባልም? ይህ ፍቅር እንዳለችው ከኋላ መታ ይህን ያክል የመናገሯ ነገር ይደብራል ማለት ነው። ቤተሰብ መሆንም የለበትም። ምክንያቱም በቃ በሰው ህይወት ነው እሷ ጥልቅ ያለችው። ስለ አለፈ ህይወት ደግሞ ምን አገባት? ምን ልትሰሪ ነው ወደ አብርሃም ህይወት የመጣሽው ብላም እንደገና ጠይቃታለች። ፍቅር ደግሞ ሳቂት አይደለችም። ሳቅና ጨዋታዋን ቀጥላባታለች። እውነት ግን ሄርሜላ የመናደድ ነገር ታይቶባታል። ያ የመናደዷ ነገር ያው ቅናት ነው፣ መሆንም የለበትም። ጭራሽ የሰው ባል
አፈቅርሃለሁ ተብሎ እወድሃለሁ ተብሎ ተቀንቶስ ይቻላል? ኧረ ሸም ነው፣ በጣም ሸም ነው ማለት ነው። ስለዚህ ሄርሜላ ደረጃሽን እወቂ፣ ተከበሪ ማለት ነው። ሩታ እንግዲህ ቀጣይ ምን ይገጥምሽ ይሆን? ምክንያቱም አሁን ከፍቅር ጋር ስለሆነ ትቶሻል አይደለ? ትቶሽ ነው ወደ እኔ ህይወት የመጣው። እንዴት ተስፋ አትቆርጭም? በወድሽ ነው እንጂ ወደ እኔ መጣ በወድሽ እዛው ትሆን ያልነበረም ወይ? በቃ ያለችው ነገር አለ። ያው እንግዲህ ተስፋ መቁረጥ የለም በሚለው ልትጠብቅ ትችላለች እንደገና ማለት ነው። ሩታ ግን እነሱ እየሄዱበት ያለው ነገር ሁለቱን ለማብሸቅና ለማናደድ ብቻ ነው እንጂ አብርሃምም ያለፈ ታሪኩ ነበረ በቃ እንጂ ፍቅርን ሊመልሳት ፈልጎ አይደለም። በቃ አይደለም፣ ያው እንደ ስራቸው ነው ስላቸው ከፍቅር ጋር የነበረበት ስራ በጣም ማረፍ ነው። እድገቱ ከሩታ ጋር ቢሆንም ደስ የሚሉ ጊዜያቶች ደግሞ በቃ ብዙ ሰው ራሱ ሩታ አሁን ቅርብ ቀን አይደለም ቅርብ አመት ነው ከሩታ ጋር አብርሃም የቀጠለው። ግን ደግሞ ከፍቅር ጋር ሲለያይና ከሩታ ጋር ቪዲዮ ሲሰራ ምን ያህል ተመልካች ራሱ እንትን እንዳለ የሚያውቅ ስለሆነ ከፍቅር ጋር ማለት ነው። ስለዚህ ሄርሜላ አሁን ትላንትና መታሽ አብርሃምን አትደገፊው፣ አብርሃምን አትንኪው፣ ከሱ ጋር ትለጣጠፊ፣ ለምን አትታዩም ደግሞ ስለምን አላስወለድካትም ብሎ መናገር ይሄ ራሱ ይደብራል ማለት ነው። እና ሄርሜላ ብትለፊም ብትደክሚም ይሄ ነገር የሚሳካልሽ አይደለም። እንደው ሸማ አይሆንብሽም? በጣም እኮ ሸም፣ በጣም ይደብራል ማለት ነው። ቤተሰብ እንግዲህ ሄርሜላ ከነሱ ህይወት ብትወጣና ራሷን ብታስከብር መልካም ነው። ፍቅር ደግሞ ፈታ በላ ገና አቃጠላቸዋለሁኝ በቃ ብላለ ማለት ነው። ግን ጎበዝ ናት ስላችሁ በቃ ደስ ይላል። በፊት ፍቅረኛሞች ሆነው የሆነ በቃ በልባቸው የሆነ ነገር ሳይፈጠር እንደገና በሳቅ ጨዋታ በሚስቱ ፊት ለፊት ተገኝቶ እንደዚህ ከሱ ጋር በጣም በተቀራረበ መልክ መስራት በጣም ደስ የሚል ነው ማለት ነው። ቤተሰብ የፍቅር አድናቂ የሆናችሁ እንግዲህ ያው ፍቅር የመጀመሪያው ስለሆነች የአብርሃም ዩቲዩብ የሚታወቀው በመጀመሪያው በፍቅር ስለሆነ ማለት ነው። ፍቅር አመጣጥ የእነሱን ለማብሸቅ ነው እንጂ ለሌላ አይደለም ማለት ነው። በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ ሆናችሁ ቤተሰብ ይሆናችሁ እንዲሁም ላይክ እና ሼር እያደረጋችሁ እስከ መጨረሻው ተከታተሉት። ከተበሌላ እስከምንገናኝ ቻው።